بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم بزار بروجرام እንግዲህ ሶስት ነገሮችን እናያለን በአላህ ፈቃድ ኢንሻአላህ ተዓላ ረግባ ረህባና ኹሹዕን ከዚህ በፊት ፕሮግራማችን ላይ የተለያዩ ተውሂድ የዒባዳ አይነቶችን ያየንበት ሁኔታ አለ ዛሬ እነኚህ ሶስት ነገሮችን እንግዲህ ያንዳንዳቸውን እናያለን ረግባ ብሎ ማለት አላህ ዘንድ ያለን ጸጋ መፈለግ ሲሆን የዱንያ ሊሆን ይችላል የአኺራ ጸጋዎችን ከአላህ ነው የምንፈልገው እነኚህ ከአላህ መፈለግ ያለብን ነገሮች ከአላህ ውጭ ባሉ አካሎች ላይ የምንፈልግ ከሆነ ለምሳሌ ሞቱ ሰዎች ላይ አንዳንድ ሰዎች ከነኚህ ቦታዎች ላይ ምንም ነገር አተናናቅም ይላሉ አፊያ የፈለገ አፊያ አግኝቶ ይሄዳል ሀብት የፈለገ ሀብት አግኝቶ ይሄዳል ልጅ የፈለገ ልጅ አግኝቶ ይሄዳል ይላሉ እነኚህ እንግዲህ ረግባዎች ለአላህ የሚሰጡ ሲሆኑ ከአላህ ውጭ ላሉ አካሎች ይሰጧቸዋል ሽርክ ነው እንግዲህ ረግባ ብሎ ማለት አላህ ዘንድ ያለ ጸጋ አለ ከአላህ መፈለግ ነው ረህባ ብሎ ማለት ፍራቻ ነው ነገር ግን ከኸውፍ የሚለየው ምንድነው ረህባ ብሎ ማለት ሰውየው ወንጀለኛ ከሆነ አላህን ፈርቶ ከዚያ ከወንጀሉ መንቀሳቀስን መሰረት ያደረገ ይሆናል ማለት ነው ከኸውፍ የሚለየው ምናልባት ሁለቱ ነገሮች ተመሳሳይ እንኳን ቢሆኑም ኸውፍ ዓም ሆኖ ረህባ ኻስ ይሆናል ማለት ነው አንደኛው ጠቅለል ያለ ሰፋ ያለ ትርጉም ይኖረዋል አንደኛው ጠባብ ትርጉም ይኖረዋል ረግባ ረጃ ነው መከጀል ነው ነገር ግን አንደኛው ሰፊ ትርጉም ይኖረውና አንደኛው ጠባብ ትርጉም ይኖረዋል ነገር ግን አንዱ ለብቻው ከመጣ የሌላኛውን ትርጉም ይይዛል ለማንኛውም ረህባ ብሎ ማለት ፍራቻ ሲሆን ነገር ግን ተግባር ጋር ቁርኝት ያለው ነው ሰውየው ወንጀል የሚሰራ ከሆነ አላህን ፈርቶ ከዚያ ከወንጀል መነሳትን ይመስል ረህባ ነው ይሄ እንግዲህ ሌላኛው ኹሹዕ ነው ኹሹዕ ማለት መተናነስ ያለበት ፍራቻ ነው ለምሳሌ አይን አላህ Subhanahu Ta'ala ፈርቶ አላህ ከከለከለው ነገር መከልከልን ይመስል ጆሮ አላህን ፈርቶ አላህ ከከለከለው ነገር መከልከል እጅም እግርም አላህ የከለከላቸው ነገሮች ይኖራሉ እነኛን ነገሮች እንግዲህ አላህን በመፍራት አይን ጆሮ እጅና እግሮች ከሐራም ነገር ሲከለከሉ ኹሹዕ ነው ለማንኛውም ኹሹዕ ብሎ ማለት መተናነስ ያለበት ፍራቻ ነው እነኚህ ሶስት ነገሮች እንግዲህ አንድ የቁርአን አያት ልናገኛቸው እንችላለን ረግባ ማለት ረጃ የሚል ትርጉም ሲኖረው መፈለግ ነው አላህ ዘንድ ያሉ ጸጋዎችን ረህባ ደግሞ ፍራቻ ነው ነገር ግን ተግባር ጋር ቁርኝት ያለው ሆኖ ከሐራም ነገር ተነስቶ አላህ ወደ አዘዘው ነገር መንቀሳቀስን ይመስል ሌላኛው ኹሹዕ ብሎ ማለት መተናነስ ያለበት ፍራቻ ነው አላህ Subhanahu Ta'ala የመልካም ሰዎችንና የነቢያቶችን ባህሪ ሲገልጽ ምን አለ ኢነሁም يسارعون في الخيرات انهم كانوا يسارعون في الخيرات انهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين على الناس እኮ ያመልኩን ነበር ወይ ደግሞ ይለምኑን ነበር አለ انهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين على እነኚህ መልካም ነቢያቶችንና መልካም ሰዎችን ባህሪ ሲገልጽ انهم كانوا يسارعون في الخيرات الناس እኮ ነበሩ አለ በመልካም ነገር ይሽቀዳደሙ ነበር ويدعوننا رغبا ورهبا ይጠሩን ነበር አለ ረገበን ከጅለው እኛ ዘንድ ያለን ጸጋ ወረሃበን ፈርተው ወካኑ ለና ኻሺን ለኛኮ ፈሪዎች ነበሩ እነኚህ ሶስት ነገሮች እንግዲህ ነቢያቶቹ አላህ Subhanahu Ta'ala ዘንድ ያለን ጸጋ ፈልገውና የአላህን ቅጣት ፈርተው እንዲሁም ፍራቻ ኖሯቸው አላህ Subhanahu Ta'ala ይጠሩ ነበር ነው እኛ እንግዲህ አምልኳችን አላህ Subhanahu Ta'ala ስንጠራ ስለምን እነኚህ ሶስት ነገሮችን ለአላህ እናደርጋለን ነው ሌላኛው ከዚህ በፊት ያየነው ነገር አለ እሱም ምንድነው ስራችን ተቀባይነት ይኖረው ዘንድ ሁለት ነገሮች መኖር አለባቸው የሚለው ነው አንዳንድ ዑለሞች ሶስት ብለው የጠቀሱበት ሁኔታ አለ አንደኛው በአላህ ማመን ሁለተኛ እንደገና ኢኽላስ ሶስተኛው ሙታባዓ በሚል ሌሎች ሁለት ብለዋል ታዲያ የሚጣረፍ ነገር የለውም ለምን ቢባል ሁለት ያሉት ምንድነው ሙእሚን ወይ ደግሞ በአላህ ያመነ ሰው ሁለት መሰረታዊ ነገሮች ሊኖሩት ይገባል አምልኮው ተቀባይነት እንዲኖረው በሚል ይተረጎማል ማለት ነው ለምን የካፊሮች ስራ ተቀባይነት የለውምና ካፊሮች በአላህ ሳያምኑ የሚሰሯቸው ስራዎች ተቀባይነት ስለሌላቸው ለማንኛውም አንድ አማኝ ሆነ ሰው ስራው ተቀባይነት ሊኖረው ሁለት መስፈርቶች መኖር አለባቸው አንደኛው ኢኽላስ ነው ኢኽላስ ከሌለው ሽርክ ይሆናል ሁለተኛ ሙታባዓ መኖር አለበት ሙታባዓ ከሌለው ደግሞ ምን ይሆናል ቢድዓ ይሆንና ተቀባይነት አይኖርም ለማንኛውም ሁለት ስራዎቻችን ሁለት ነገሮች መኖር አለባቸው እነሱም ተቀባይነት ሊኖረው ኢኽላስና ሙታባዓ ከዚህ ጎን ለጎን ታዲያ መታየት ያለበት አንድ ትልቅ ነገር አለ አምልኳችን ምንን መሰረት ያደረገ ሊሆን ይገባል ነው አሁን የጠቀስኩት ከዚህ በፊት የጠቀስነው ነገር ነው አሁን ግን ከዚህ በፊት ያላየነው ነገር አለ ስራ
ተቀባይነት ሊኖረው ብቻ ሳይሆን አንድ አማኝ የሆነ ሰው በኢማኑ ቀጣይነት ሊኖረው በስራው ቀጣይነት ሊኖረው ሁለት ነገሮች መኖር አለባቸው ነው። ምን አላህ Subhanahu Wa Ta'ala ከመውደድ ጋራ ውዴታ የሚባለው መሰረታዊ ነገር ነው። አላህን ከመውደድ ጋርና አምልኮን ከመውደድ ጋራ ሁለት ነገሮች መገኘት አለባቸው ነው። አምልኳችን ኸውፍና ረጃን መሰረት ያደረገ ሊሆን ይገባል ነው። በኸውፍ ብቻ አላህ አይመለክም፣ በፍራቻ ብቻ የሚያመልኩ ኸዋሪጆች ናቸው። በፍራቻ ብቻ ረጃ ከሌለበት መፈለግ ከሌለበት ሰውየውን ተስፋ የሚያስቆርጡ ሆነው አምልኮውን እንዲተው ያረጉታል ማለት ነው። ሰውየው አላህን ሲያመልክ መፍራትን ብቻ መሰረት ያደረገ ሊሆን አይገባውም ነው። ምን መኖር አለበት? ረጃ መኖር አለበት። መከጀል ረጃ ብቻ መሆን የለበትም። እንደገና መከጀል ብቻ አላህ ዘንድ ያለን ጸጋ በመፈለግ ብቻ አላህን መፍራት ሳይኖር መሆን የለበትም። ይሄ ምንድነው? ሰውየው አላህ Subhanahu Wa Ta'ala ዘንድ ያለን ነገር መፈለግ ብቻ ከሆነ አላህ አዛኝ ነው በሚል ወንጀሎችን ያበዛል። ከወንጀል መመለስ አይኖርም። አላህ አዛኝ ነው እያለ በወንጀሉ ይቀጥላል ነው። ኸውፍ ከሌለበት ኸውፍ ብቻ መፍራት ብቻ ከሆነ ደግሞ አላህ ዘንድ ረጃ ከሌለው ፍላጎት የአላህን ጸጋ መፈለግ ሊሆን ይችላል። አላህ አዛኝ ነው ብሎ ከአላህ እዝነት መፈለግ ሊሆን ይችላል። ይሄ ነገር በጠፋ ጊዜ ደግሞ ተስፋ ይቆርጣል ማለት ነው። ረጃ ብቻ መፈለግ ብቻ ከሆነ የሙርጃዎች መንሃጅ ነው፣ ወንጀል እንዲያበዛ መንገድ የሚከፍት ይሆናል። በመፍራት ብቻ ከሆነ ደግሞ የኸዋሪጆች መንሃጅ ነው፣ ተስፋ እንዲቆርጥ ያደርገዋል። ስለዚህ ዑለሞች ምን ይላሉ? አንድ ሰው ልክ በስራው ዘውታሪ እንደሆን አሞራ ሁለት ክንፎች እንዳሉት ሁሉ ለመብረር አማኞችም በስራቸው ቀጣይነት ኖሯቸው ዘለቄታ እንዲኖረው ሁለት ነገር ያስፈልጉታል ነው። ሁለት ነገር ተብሎ ሲባል የሁለቱም ነገሮች ግን መሃል ላይ ያለ ነገር አለ። እሱም ምንድነው? አላህን መውደድና አላህ ያዘዘውን ዒባዳ መውደድ። አላህን መውደድና አላህ ያዘዘውን ዒባዳ ከመውደድ ጋር ታዲያ ሁለት ነገሮች መኖር አለባቸው። እነሱም ምንድናቸው? ኸውፍና ረጃ። አላህን መፍራት። አላህን የሚፈራ ከሆነ ወንጀል አያበዛም። ወንጀል ከሰራ ደግሞ ከወንጀሉ እንዲመለስ ይረዳዋል። ረጃ የሚባለው ነገር ደግሞ ከአላህ Subhanahu Wa Ta'ala ተስፋ ሳይቆርጥ አላህ ዘንድ ያለን ጸጋ ይከጅላል። ወንጀል ሰርቶም እንደሆነ ከወንጀሉ አላህ ይምረኛል ብሎ ተስፋ ያደርጋል። ለማንኛውም ስራችን ሁለት መሰረታዊ ነገሮች ሊኖሩት ይገባል ነው። ወይም ደግሞ ስራችን እነኚህን ነገሮች መሰረት ያደረገ ሊሆን ይገባል ነው። ምንና ምን? ረጃንና ኸውፍን አላህን ከመውደድና አላህ ያዘዘበትን ዒባዳ ከመውደድ ጋራ ዒባዳችን እነኚህን ነገሮች መሰረት ያደረገ እንደሆነ ዘለቄታ ይኖረዋል ማለት ነው። ኸውፍና ረጃ ምን ማለት ነው? በአማርኛ ፍራቻና መከጀል። ሁለቱም ነገሮች እንግዲህ ላማኞች ልክ እንደ በራሪዎች ሁለት ክንፍ እንደሚያስፈልጋቸው ሁሉ ሁለት ነገሮች ላማኞች መሰረታዊ ነገሮች ናቸው በዒባዳችን ማለት ነው። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም።